እግዚአብሔር ሲጎበኝ 18 ዓመት ጀምሮ አልጋ ቁራኛ የሆነውን ሰውን ከአልጋ ቁራኝነት ቦታ ላይ መጣና አንተ ሰው አሁን ተረኛ ነህ፣ ከዛሬ ጀምሮ እዚህ አልጋ ላይ የተኛበት ዘመን ይበቃል፣ በቃ ተነስ። አንደኛ ከወድቅበት ትነሳለህ፣ ሁለተኛ በድንገት ይከብራል። ቀን ሳይወጣ ወደ መቃብር ትወርዳለች ያለው ሟርተኛ አንተ ቤተ ሰራተኛ ሳይሆን አንተ ማትሞት እሱም አይሞትም። ታቱን አወዛወዙና እግዚአብሔር በድንገት ያከብረኛል ውስጥ በድንገት እግዚአብሔር ሲጎበኝ ያድራሻ ነው። በድንገት እግዚአብሔር ሲጎበኝ የሰው እርዳታ ታቆማለህ። በሶሻል ሚዲያ ቀጥታ ዩቲዩብ ቻናላችን ላይ የተመለከታችሁ ያላችሁ ሰዎች ከወደቃችሁበት ትነሳላችሁ። የእንባ ካይናችሁ ይታበሳል። የአድራሻ ለውጥ ይሆናል። በአሳፈረው ጠላት ፊት እግዚአብሔር ያከብድሃል። ሁለተኛ ባልተጠበቀ ሰዓት ይከበራል። ሶስተኛ የአድራሻ ለውጥ ይሆናል። ካጠገብ ያለው ትንሽ ነካ ታደርግና ባለፈው ቦታ ላይ ከዚህ በኋላ አትገኝበት። ሰውዬ ከ18 ዓመት ጀምሮ አንድም ቀን ተነስ ብሎ አስነስቶ የማያውቁ ሰዎች፣ አንድም ቀን ጉበኝቶ የማያውቁ ሰዎች ባሉበት እዛ መንደር ላይ ጌታ ኢየሱስ ክርስቶስ መጣና እጁን ይዞ ብድግ ካደረገ በኋላ ድጋሜ ታማሚ ሆኖ በዛ አልጋ አልተኛም፣ በዛ ስፍራ አልኖርም፣ በዛ አካባቢ አልተኛም። እግዚአብሔር ለአንድና መሻ የአድራሻ ለውጥ አደረገ። ብድግ አለ፣ ተነሳ፣ መራመድ ጀመረ። አልጋው ተሸክሞ ሲሄድ ወዴት ነው የምትሄደው እያሉ ክብር ይሁን። ቀን ሳይወጣ ወደ መቃብር ትወርዳለች ያለው ሟርተኛ አንተ ቤተ ሰራተኛ ሳይሆን አንተ ማትሞት እሱም አይሞትም። ታቱን አወዛወዙና እግዚአብሔር በድንገት ያከብረኛል ውስጥ በድንገት እግዚአብሔር ሲጎበኝ ያድራሻ ነው። በድንገት እግዚአብሔር ሲጎበኝ የሰው እርዳታ ታቆማለህ። በሶሻል ሚዲያ ቀጥታ ዩቲዩብ ቻናላችን ላይ የተመለከታችሁ ያላችሁ ሰዎች ከወደቃችሁበት ትነሳላችሁ። የእንባ ካይናችሁ ይታበሳል። የአድራሻ ለውጥ ይሆናል። ዛሬ አንዳሞኝ አዋጅ አለ። ተምሮ እንስራትና አትኖረ እንደ ባለፈው አትኖረ። እግዚአብሔር አምላክ ድንበርን ያቆማል። እግዚአብሔር አምላክ በጉብኝት ወደ አንተ ቤት ሲመጣ፣ እግዚአብሔር አምላክ በጉብኝት ወደ አንቺ ቤት ሲመጣ፣ እግዚአብሔር አምላክ ሲያከብርና ሲያከብድሽ ባለፈው የናቀ ሁሉ አንቺ ሴት አሹን ዮቢ አንቺ ሴት እንኳን ደስ አለሽ። ማንውን እጅን የሚዘረጋ ሰው በአሳፈረው ጠላት ፊት እግዚአብሔር ያከብድሃል። ሁለተኛ ባልተጠበቀ ሰዓት ይከበራል። ሶስተኛ የአድራሻ ለውጥ ይሆናል። ካጠገብ ያለው ትንሽ ነካ ታደርግና ባለፈው ቦታ ላይ ከዚህ በኋላ አትገኝበት። እግዚአብሔር በክብር ያከብድሃል። እግዚአብሔር በክብር አስነስቶ በኃይል ቀብቶ ሟርተኛ ላይ ኃይሉን አስታጥቆ በክብር የሚወጣሳላ እኔ ላይ የምሰው አሜን። እግዚአብሔር ሲጎበኝ ወይም የእግዚአብሔር ጉብኝት ባንተ ህይወት ላይ ሲሆን ወይም የእግዚአብሔር ጉብኝት ባንቺ ህይወት ላይ ሲሆን አንደኛ እግዚአብሔር ከተጣልሽበት ያነሳል። ምን ከሆነበት ከተጣለበት ጎዳና እግዚአብሔር ብድግ ከ18 ዓመት ጀምሮ አልጋ ቁራኛ የሆነውን ሰውን ከአልጋ ቁራኝነት ቦታ ላይ መጣና አንተ ሰው አሁን ተረኛ ነህ፣ ከዛሬ ጀምሮ እዚህ አልጋ ላይ የተኛበት ዘመን ይበቃል፣ በቃ ተነስ። ተነስ። የተኛበት ጊዜ በቃ። ካጠገብ ያለው ትንሽ ነካ ታደርግና እውቀት ያለ የተኛበት ጊዜ በቃ። ትምህርት ደረጃ እያለ የተኛበት ጊዜ በቃ። የተጣልክበት ጊዜ በቃ። ከዛሬ ጀምሮ በባለፈው ቦታ ላይ ፈልገ ቢሆንም አላገኝ። አንተ ሰው ሲሄድ ባንተ ላይ አስማርቶ የነበረው ደጋሚ ሲያልፍ ባንተ ስም ክፋትን ተናግሮ የነበረ ደጋሚ ጦንቃይ አስማተኛ ሄዶ ሲመለስ አንተን ይሞታል ብሎ ሲጠብቅ አንተ ግን በከተማ አደባባይ ላይ ነጭ ድንኳን አቁመ በምስጋና አራማኛመ ከዛሬ ጀምሮ አይከናወንም የተባለ ትኖራለህ። አይሆንም የተባለ ይሳካልሃል። አይከናወንም ከተባሉ ሰዎች መካከል የሚከናወን የሚሳካ የሆነ ሰው
የሆነ ሰው ያሉ የእግዚአብሔር ጉብኝት ተራኛ ያደርግሃል። አንደኛ ከወድክበት ትነሳለህ። ሁለተኛ በድንገት ትከበራል። በድንገት ትነሻለሽ። በድንገት 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 የኔ እናት በድንገት አንተ በድንገት ሾፊል አልኩሽ ሀምት ቀን ሳይወጣ ወደ መቃብር ትወርዳለች ያለው ሟርተኛ አንተ ቤት ለሳተኛ ሳይሆን አንተ ማትሞት እሱም አይሞትም። ታሪክ ሳይቀየር ህይወቴ ሳይለወጥ አንተም እንደሌላ ሰው ሳትሆን ትናንትና ያሳፍረ የቆየ ሟርተኛ ደጋሚ ጦንቃይ አስቲ እሱ ሳያጥብ ቤትሽን ሳይወላውል አንተ ሰው ጅው ፊዘጋ ባፈርክበት መንገድ እግዚአብሔር ክብርን አለብሶ ወደ ኃይል ያወጣል። ታቱን አወዛወዙና እግዚአብሔር በድንገት ያከብረኛል። ሄሎ ይደገምና ይደገምና በዚህ ቃል ላይ ቆሜ በእናንተ ህይወት ላይ አንድ አዋጅ አውጃለሁ። 28 የእሷ ጉዳይ ጨርሻለሁ ያለ አይኑ እያየ እግዚአብሔር ያከብርሃል። እግዚአብሔር ያከብርሃል። ይሄ ሰው ከወደቀበት ቦታ እግዚአብሔር በክብር እንዳነሳ፣ በኃይል እንዳነሳ፣ በስልጣን እንዳነሳ አንተ ሰው ለመነሳት አሁን ተረኛ ነህ። በድንገት እግዚአብሔር ሲጎበኝ ብድግ ትያለሽ። በድንገት እግዚአብሔር ሲጎበኝ ያድራሻል። በድንገት እግዚአብሔር ሲጎበኝ የሰው እርዳታ ታቆማለህ። እስቲ ጊዜ ከዛሬ ጀምሮ የሰውን እርዳታ አልፈልግም። የእግዚአብሔር እርዳታ ግን በህይወቴ አይቋርጥም። እግዚአብሔር አምላክ ከዛሬ ጀምሮ የዓይንን እንባ አብሶልኛል። ታምናለህ? አሳፍሬያለሁ ተዋርደህ የምን እያየ ዓይንን እንባ ይታብሳል። እግዚአብሔር የዓይንን እንባ ያብሳል። በዚሁ አጋጣሚ በሶሻል ሚዲያ ቀጥታ ዩቲዩብ ቻናላችን ላይ የተመለከታችሁ ያላችሁ ሰዎች እግዚአብሔር አምላክ ከዛሬ ጀምሮ ድንበር ያቆማል። የችግር ድንበር ይቆማል። የመከራ ድንበር ይቆማል። ከወደቃችሁበት ትነሳላችሁ። የማካናችሁ ይታበሳል። የአድራሻ ለውጥ ይሆናል። ዛሬ አንድ አሞኝ አዋጅ አለ። ጀምሮ እንፍራትና አትኖረ እንደ ባለፈው አትኖረ። እግዚአብሔር አምላክ ድንበርን ያቆማል። እግዚአብሔር አምላክ በጉብኝት ወደ አንተ ቤት ሲመጣ፣ እግዚአብሔር አምላክ በጉብኝት ወደ አንቺ ቤት ሲመጣ፣ እግዚአብሔር አምላክ ሲያከብርና ሲያከብድሽ ከዚህ በፊት ከሳውል ለብድር ነበር የምንጠይቀው። ከዛሬ ቀን ጀምሮ እግዚአብሔር ሰጪ ያደርጋል። እኔ ሰጪ ይሆናል የሚል አማኝ ካለ ጅሞር በደንብ ይዘርጋ። ከዛሬ ጀምሮ የባዶነት መንፈስ ከእጅ ላይ መትቻለሁ። ስራ መፍታት መትቻለሁ። ባዶነት ተመታ። ግራ መጋባት ተመታ። እግዚአብሔር ይጎበኛል። እግዚአብሔር አምላክ ሲጎበኝ አንደኛ በድንገት ከወደቅሽበት ትነሻለሽ። ሁለተኛ ባልተጠበቀ ሰዓት ትከበራል። ሶስተኛ የአድራሻ ለውጥ ይሆናል። ሰውዬ ከ18 ዓመት ጀምሮ አንድም ቀን ተነስ ብሎ አስነስቶ የማያውቁ ሰዎች፣ አንድም ቀን ጎበኝቶ የማያውቁ ሰዎች ባሉበት እዛ መንደር ላይ ጌታ ኢየሱስ ክርስቶስ መጣና እጁን ይዞ ብድግ ካደረገ በኋላ እሱ ከተነሳ በኋላ እዛ ቦታ ድጋሜ አልተቀመጠም። ያን ቀን ጌታ ወደ እሱ ከመጣ በኋላ ድጋሜ ታማሚ ሆኖ በዛ አልጋ አልተኛም፣ በዛ ስፍራ አልኖርም፣ በዛ አካባቢ አልተኛም። እግዚአብሔር ለአንድና መሻ የአድራሻ ለውጥ አደረገ። ብድግ አለ፣ ተነሳ፣ መራመድ ጀመረ። አልጋው ተሸክሞ ሲሄድ ወዴት ነው የምትሄደው እያሉ ክብር ይሁን። እግዚአብሔር ከዛሬ ቀን ጀምሮ ያስገርምሃል፣ ያስደንቅሃል። ብድግ አለ፣ ተራመደ። ሲሄድ ወዴት ነው የምትሄደው? ለምንድን ነው የምትሄደው? እንዴት ተፈወስክ? እንዴት ሆንክ? እያሉ ሰዎች ማናገር ጀመሩ። ከዛስ የፈወሰኝ ሰውዬ ሂድ ብሎኛል፣ እዛ ቦታ ላይ የተኛውበት ዘመን በቃ። በማይመጥንና በማይሆን ቦታ የተኛበት ያለቀስክበት ግራ ተጋባበት ዘመን ከዛሬ ጀምሮ በቃ። ሄሎ በቃ፣ በቃ፣ ኧረ በቃ። እዛች ቦታ ላይ ድጋሜ አልተቀመጡም። ለአንዴና መጨረሻ የአድራሻ ለውጥ ነው። ለአንዴና መጨረሻ የአድራሻ ለውጥ ነው።